ሲመረቅ ነው ደስ የሚለው፣ ክብር ነው ለአንተም። ስለዚህ እኔ ምክንያቱም ተስፍሽዬ እዚህ መናገሩ እኔ ፖይንት አሉ አልመሰለኝም። ሊናገርም ወንድማችን ያው እየከበደው ስለሆነ ማለት ነው እኔ መናገር አለበትም ብዬ አላምንም። ለምሳሌ መዝሙሩ ስህተት አለበት ካሉት፣ ግጥሙ ዜማ ስህተት አለበት ካሉት ቲክታክ ላይ ሰውን ዲስከስ የሚያደርገው ቤተክርስቲያን አባቶቹን ሰብስቦ ኦኬ በትህትና እንደ ልጅ ዝቅ ብሎ ከእግራቸው ስር ዝቅ ብሎ ኦኬ ስህተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው፣ ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ፣ ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ከአባቶች ጋር ያለውን ነገር ስጨርስ ኮሚቴዎች አሉ። በኮሚቴዎች በኩል ምክንያቱ ምን እንደሆነ ኮሚቴዎች ከአባቶች ጋር አንተን ባለህበት ቁጭ ብለው፣ እርግጠኛ ነኝ ኮሚቴዎቹ ለዲኮር አይደለም የተጠሩት። ኮሚቴዎቹ ለዛን ጊዜ ልብስ ለብሰው ለመቆም አይደለም የተጠሩት። እኔ ኮሚቴ የሚገባኝ አንተን ማገዝ፣ በጸሎትም በሁሉ ነገር ማገዝ፣ አንተን ማድረስባቸው ነገር እነሱ ይላላኳል ማለት ነው። አሁን እንደዚህ ከተፈጠረ እንደው ኮሚቴ ተሰብሰቡና አባቶችን ያዝ፣ የሀገረ ስብከቱ ሊቀ ጳጳስ ያዝ፣ የሀገረ ስብከቱን ስራ አስኪያጅ ያዝ፣ የደብሩን አስተዳዳሪ ያዝ፣ ያሉትን ብቻ አንተ በዚህ ውስጥ ያካተትካቸውን ሰዎች አባቶቻችን፣ ወንድሞቻችን፣ ዲያቆናትም ካሉ በዚህ መዝሙር ውስጥ ያሉት ሰዎች ሁሉ ሰብስብና በጸሎት ጀምራችሁ ሰላም ለኪያችሁን ደግማችሁ በትህትና እንደ ልጅ መንፈስ አባቶቼ ከቤተክርስቲያን አይበልጥም የኔ ክብር፣ ስህተት ኖሮት ይሆናል ሜቢ እስቲ አርሙኝ፣ አስተካክሉኝ፣ ከዚህ የተሻለ ሆኖ እንዲወጣ ምንድን ነው ምክራችሁ ብለህ ወደ ቤተክርስቲያን ብትወስደው፣ የጀመርከው ከቤተክርስቲያን ጋር ስለሆነ ከቲክቶክ ወጥተህ ወደ ቤተክርስቲያን ብትወስደው ብዬ እመክራለሁ። እንድማለን በተረፈ በሚያስፈልገ ነገር ሁሉ አለን፣ እንጸልይልሃለን፣ እናግዛሃለን። ከአባቶች ጋር መነጋገር ያለበት ኮሚቴው ነው። ኮሚቴው ደግሞ ያለውን ነገር ካሳወቀን ደግሞ ሁላችንም እናግዛለን ብዬ አስባለሁ። እግዚአብሔር ይርዳ፣ አገልግሎትን ይቀበልልህ። በርታ 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 ወንድም አለም። በማስተዋል ይሁን በክርስትና ልብ ይሁን በአባቶቻችን ትምህርት በቤተክርስቲያን ትምህርት እንደ አገልጋይ ያለውን ነገር በዚህ መልኩ እንደ አንድ ወንድም እንደ አንድ ታናሽ ወንድም አግዛለሁ ለማለት ነው። የእግዚአብሔር ሰላም ከኔም ከአንተ ጋር ያሁን። በርታልኝ። እግዚአብሔር ያክብርልኝ። ከልብ በጣም አመሰግናለሁ። ክብር ይስጥልኝ። አንድ ነገር ግን ልል እፈልጋለሁ። መዝሙሬ በጣም ብዙ ሀሳቦችን ብለሃል። እንደ አንድ የቤተክርስቲያን ልጅ ማለት ያለብን እያንዳንዱን ነገር ብለሃል። እግዚአብሔር አምላክ ያክብርልኝ። እግዚአብሔር በሚያውቀው እስቲ የዛሬ ዓመት ወደኋላ ተመልሰን ነይ አገልጋይና የአገልግሎት ፈተናና በአገልግሎት መጽናት ምን እንደሆነ እግዚአብሔር በሚያውቀው ሁላችሁም ታውቃላችሁ። የዛሬ ዓመት አስታውሳለሁ። ከዛ በፊትም እግዚአብሔር ይመስገን በቅድስት ቤተክርስቲያን ላይ ያለምንም መፍገምገም አማኑኤል እየረዳኝ ያገለገልኩት ክርስቶስ ጭንካሩን እያሰብኩ መከራውን እያሰብኩ አገለግል ነበር። ያ ጭንካርም በጣም በትልቁ በሚዲያ ላይ ሰቅለውኝ ነበር። ያ መሰቀል፣ ያ መወረድ፣ ያ መነቀፍ፣ አገለገለ፣ ዘመረ፣ ዜማ አበላሸ፣ ሰው መዝሙር ዘመረ ተብሎ ብዙ ነገር ሲባል ነበር። እነዛ ስድቦች፣ እነዛ ነቀፋዎች ሲመጡብኝ እንኳን እንደ አንድ የቤተክርስቲያን ልጅ አባቶቼ ችግሬ ምንድን ነው? ጥፋቴ ምንድን ነው? በሚዲያ የመጣ ነገር በሚዲያ ይመለስ፣ በውስጥ መምጣት ያለበት በውስጥ ይመለስ ብዬ ሚዲያ ላይ ሰብስቤ ይቅርታ ያለብኝ መጠየቅ ያለብኝ ጠይቄ መስተካከል ያለብኝ ተቀብዬ እንደ አንድ የቤተክርስቲያን ልጅ እነሱ የሰደባ ቃል የነቀፋ ቃል ሲናገሩ እንደ አንድ የቤተክርስቲያን ልጅ እንደ አባቶቼ እኔ ስዘምር፣ እኔ ሳገለግል፣ እኔ ሳወራ ከኔ ጀርባ ላይ ያሉት አባቶቼ ናቸው። ከኔ ጀርባ ላይ ያለችው የተጠራሁባት የተከበርኩባት ቅዱስ ቤተክርስቲያን ናት። ልትከበርም በእኔ የተነሳ ልትሰደብ የምትችሉ ያንን ጠንቅቄ ስለማቅ እያንዳንዱ ስድቦችን እያንዳንዱ ማዋረዶችን ወጥ አድርጌ ተቀበልኩ። ለምን በእኔ ዝም ማለት ውስጥ የሚታነጽ ትውልድ አለ። እኔ መልሼ ብሳደብ፣ እኔ መልሼ ብነቅፍ፣ እኔ የሆነ ነገር ባደርግ አንድ የሚታነጽ የለም። ሁለት ደግሞ ሃይማኖቴ የገዛች ሃይማኖቴን ነው ማሰደበው። በምን የሚሳደበኝ የሌላው አካል አይደለም፣ የሚያዋርደኝ የሌላው አካል አይደለም። ቪዲዮ ሲሰራብኝ እዚህ ቲክታክ ላይ እኔን የሰደበ በሚሊዮን ሲፈምስ የሰደበኝና ያዋረደኝ የሆነ ሌላ ሃይማኖት አይደለም፣ ኦርቶዶክሳዊ አንድ ማተብ ያንጠለጠለ። ስለዚህ እርስ በርስ ይሄ ነው ኦርቶዶክሳዊነት ነው የሚባለው፣ ይሄ ነው የአባቶቻቸው ትምህርት ነው የሚባለው። ስለዚህ ተቀብለው ምንም አላልኩም፣ የሚቀበል አሁንም ወጃ ያለፍኩባትን እያንዳንዱ መከራና ችግር እኔ አሁን ትልቁ ጥያቄ የሆነ ያለው ግጥሙ ለምን የዛሬ 10 ዓመት አይፈጅም? ይሄ ቤተክርስቲያን እኮ እያንዳንዱ ስርዓት አላት። እያንዳንዱ መታረም ያለበት መትችት አለበት። እኔ የያዘኝ አሁን ከአይምሮዬ በላይ ጭንቅላቴን ያሳመመኝ ያለው ጉዳይ እንድትረዱ የሚፈልገው ለምን 10 ዓመት አይፈጅም?
መዝሙሩ ታርሞ ከአባቶች ትእዛዝ ይሆናል። ያ አይደለም ጉዳይ። ሂድ 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 ተብሎ ጥግ የደረሰ ነገር ከአይምሮ በላይ እኮ ነው። ይከብዳል። ድንግል ማርያም እንደ ቅድስት ቤተክርስቲያን ስርዓት እንደ ልጅነቴ እንደ ቤተክርስቲያን ስርዓትና ሕግ ባልሄድ ኖሮ በፍቃዱ ስህተት ይሄ ነው ወይም ደግሞ በፍቃዱ ይሄን ስህተት አለብህ፣ ስለዚህ ይሄ ነገር አይቻልም፣ ተከልክሏል፣ ታግዷል፣ ስለዚህ መመረቅ አይቻልም፣ እቺ ነገር እስኪስተካከልልህ እንደ አባቶቻችን እኛ የምንሰጠው ትእዛዝ ነውና ተቀበል። የአባት ነው፣ አለቀ። ምክንያቱም እሱ ፍቃድ ይቅርታና ለምሳሌ ምንድን ነው ምክንያቱ? ቅድም ተስፋ የሚጠይቀው ነበረ። ምክንያቱ አሁን ይኸውልህ፣ ለምሳሌ አንድ ሰው ለምሳሌ መዝሙር ካበላሸ ሊነቀፍ ይገባዋል። ሰው እንደ አቅሙ ነው የሚነቅፈው። በደንብ ስማኝ ፕሊዝ። ሰው እንደ አቅሙ ይነቅፋል። ለምሳሌ እሺ፣ ግን እንትኑን ፕሊዝ ግልጽ አድርግልኝ። አሁን ልመጣለን ወንድም ልመጣለን። እዚህ ጋር አንድ ጊዜ የሆነብኝ ነገሮች ስላሉ ምክንያቱም ህዝቡ ሊመልስልኝም አባቶችን እንዲመልሱልኝ ይፈልጋል። ወንድሜ መዝሙር በፍቃዱ አንዴ ይቅርታ፣ አንድ ደቂቃ ስትብኝ አንዴ። ምክንያቱም ነገሩ በፊት አንድ ሀሳብ ልናገር። መዝሙር ወንድሜ በጣም አመሰግናለሁ። ሁላችሁንም ተስፊሽንም ከላይ ያላችሁትንም ሁላችሁንም በጣም አመሰግናለሁ። ፍቃዱ መጀመሪያ ተረጋጋ። እንግዲህ እኛ በዚህ በዩናይትድ አረብ ኤምሬትስ ነው ያለ ነው። እናውቃለን፣ ከስር ከመሰረቱ በደንብ አድርገን እናውቃለን። እኛ በደንብ አድርገን እናውቃለን። ቤተክርስቲያንን ስታገለግላት፣ ስትለፋ፣ ስትደክም የኖርክ ወንድማችን ያለፍክበት ክርስቲያን እዛ ውስጥ ዓለማዊ ትምህርት ቤት አለ። ሁላችሁም ታውቁታላችሁ። ከቤተ ክርስቲያኑ ጎን ከአንደኛ ከኬጂ እስከ 12ኛ ክፍል ትምህርት ቤት እንዳለ ታውቁታላችሁ። ቅዱስ ራጉኤል ቤተክርስቲያን መርካቶ አካባቢ ቅዱስ ራጉኤል ቤተክርስቲያን ውስጥ በመምህርነት አገልግያለሁ። መምህር ነበርኩኝ። የ10ኛ የ11ኛ የ12ኛ ክፍል ተማሪዎችን አስተምር ነበር እና እዛ መምህር በነበርኩበት ወቅት የገጠመኝ ሁኔታ አለ። ልክ አሁን በፍቃዱ ጋር ተመሳሳይ የሆነ ሁኔታ፣ እንደዛ አይነት ነገር እንዲደገም አልፈልግም። ስለዚህ ነገሩን ፈርዘር እንዲሄድ አልፈልግም ከዚህ በኋላ። ምክንያቱም እያወራን ያለነው የቤተክርስቲያንን ጉዳይ ነው። የቤተክርስቲያን ጉዳይ ደግሞ እዚህ ቲክቶክ ላይ አውርተን ምንጨርስ ኢቨን ለማውራትም እኛ ብቁ አይደለን። ሁላችንም የኦርቶዶክስ ቤተክርስቲያን ተከታዮች ነን እዚች ጋር ያለ ነው። ስለዚህ እኔም እንደ አንድ ኮሚቴ ልቆጠር እችላለሁ። ምክንያቱም በዚህ በዩናይትድ አረብ ኤምሬትስ እንዳለ ሰው እህቶችን ወንድሞችን እንደሚመክር ሰው እየመከረ እንዳለ ሰው አንድ ቅድም መዝሙር አንስቶታል። ኮሚቴ አዋቀር ተብልሃል። 3ም 4ም እንሁንና የአንተን ጉዳይ አንተ እዚች ጋር መናገር አይጠበቅብህም። አሁን አንዳንድ ሰዎች ኮሜንታተሮችም ግፊት እያደረጉብህ ነው ያሉት የአባቶችን ስም እንድታነሳ ኤግዛክትሊ ስፔሲፊካሊ እከሌ ነው ብለህ እንድትናገር ፑሽ እየተደረግክ ነው ያለ። አንተ አሁን ያለህበትን ስሜት እኔ በደንብ አድርጌ ያውቀዋለሁ። እየነገርኩ ነው። ቅዱስ ራጉኤል ቤተክርስቲያን ትምህርት ቤት በማስተምርበት ሰዓት የተከሰተ ክስተት አለ። አንተ አሁን እዚች ጋር ፑሽ እየተደረግክ ነው፣ ስፔሲፊክ እከሌ ነው እንድትል እየተባለ ይሄ ነገር ትክክል አይደለም። ወንድሞች እህቶች፣ እኔ አንተ ከምታዋቀረው ኮሚቴ አንድ ልሆንልህ እችላለሁ። ሌላ 2-3 ሰዎች ምረጥ። በዚህ በዩናይትድ አረብ ኤምሬትስ ያሉ ሰዎችን አንተ እዚች ጋር ሚዲያ ላይ መጥተህ መናገር አይገባህም። ቅድም መዝሙር ተናግሯል። ተስፍሽን በደንብ አድርጎ አስረድተዋል። የሚመለከተው አካል ጋር እንሄድና አንተን ወክለን ጥያቄን እንጠይቅልህ። ምክንያቱም አንተ የዛሬ ዓመት ያስገባኸው ግጥም ተገምግሞ አልቆ ከሆነ እርግጥ ነው ቅድም ተናግሯል። አሁን እያዳመጥን ያለ ነው በአንተ አንግል ያለውን ነገር፣ በአንተ በኩል ያለውን ነገር እያዳመጥን እያብላላን ያለ ነው። በቤተ ክርስቲያን ጫፍ ደግሞ ያለውን ነገር እንስማና እንደ ኮሚቴ እንዋቀርና አባቶችን እናናገር። የአንተን ግጥም የገመገሙትን ምናልባት ሰበካ ጉባኤው ሊሆን ይችላል፣ ምናልባት ደግሞ ሌላ አካል ሊሆን ይችላል። ወንድሜ ቅድም በደንብ አድርጎ ተናግሮታል። ተመስገን። ገባ? ቤተ ክርስቲያን ልትመክራቸው የሚገባቸው ሌላ አካላትም ካሉ እሱን እኛ የምትወክለን ሰዎች እንከታተልህንና ጉዳዩ በቤተ ክርስቲያን ይለቅ። እዚህ ጋር ሚዲያ ጋር መጡ። አሁን አንተ በጣም ፑሽ እየተደረግክ ነው። እከሌ ነው እንዲያደረገኝ እከሌ ነው እንዲያደረገኝ እንድትል እየተደረግክ ነው። ይሄ ትክክል አይደለም፣ ትክክል አይደለም። የሚመለከተው አካል ጋር እንሂድ። ግጥምህንም ያቀረብክለት አካል ጋር እንሂድ። ገምግሙልኝ፣ እዩልኝ። በቤተክርስቲያን ዶግማና ቀኖና ልክ ነው የሰራሁት።
ዜማውንም ይውልኝ በቤተ ክርስቲያኗ ዶግማ፣ ቀኖና፣ ህጓ፣ ደንቧ መሰረት ነው የሰራሁት ብለህ በልቀጥል አልፎልሃል። ጥናቱን ጀምር ተብለህ ኦኬ። እያንዳንዱ ጥናት ስታጠና እከታተልህ ነበረ። ልፋትህን እከታተል ነበረ። ድካምህን እከታተል ነበረ። ሁሉ ነገር እንከታተል ነበር። ጎሄድ እየተባልክ እኮ ነው። ኦኬ የመጀመሪያው አዎ ይሄ አልፏል፣ ቀጥል። ሁለተኛው ግጥም አልፏል፣ ቀጥል። ሶስተኛው ግጥም አልፏል። የቤተ ክርስቲያኗን ዶግማ ቀኖና እየተከተለ ነው። ዜማውም ትክክል ነው፣ ቀጥል ተብለ አት ዘ ኤንድ ኦፍ ዘ ዴይ መጨረሻ ላይ ስቶፕ ተብለህ ከሆነ ይሄ ትክክል አይደለም። ረፍሎ ጋለ ገብታችሁ ድንግል ማርያም ገባኝ። ስለዚህ አሁን እዚህ ጋር ምንድነው የምልህ ፍቄ፣ እንደዚህ ፐብሊሳይዝ አናድርገው። በቃ የአንተን ጉዳይ ይኸው ብሬም አለ። ብሬም እዛ ደብረመዊ የሚያገለግል ወንድማችን ነው። አንተም እዛ ነው የምታገለግለው። እኔም አለሁኝ እዚህ ምእምን ነኝ። እኔ እርግጥ እዚህ ሻርጃን ያለሁት ሳሪተ ምሕረት ነው የምገለገለው። ግን አንድ ላይ ሆነን የአንተን ጉዳይ አባቶቻችን ጋር ቀርበን እንወያይ። እዚህ ጋር ያለው ነገር ቢበቃ። ቅድም ተስፍሽ ነግሯል። ያወጣኸው ወጪ ያለ፣ የደከምክበት አለ፣ የወጣው የወረድከው ያሳለፍከው 2 ዓመት ቅድም ተነግሯል። አንድ ትልቅ ነገር ይህን ነገር ትተህ አንድ ቢዝነስ ስታብሊሽ ብታደረግ ኖሮ ገብተዋል ዛሬ ትልቅ ደረጃ ትደርስ ነበረ። አፍተር 2 ይርስ ማለት ነው። ያንን ሁሉ መስዋዕት አድርገህ ነው እዚህ ጋር የመጣ። ስህተት ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እዚህ ጋ አሁን እየተከታተለ ያለ ከ5000 ሰው በላይ ያልገባው ነገር ምንድን ነው? እንዴት ነው የመዝሙሩን ግጥም ዜማ ለግምገማ አቅርቦ ተተችቶ በቤተ ክርስቲያኗ ዶግማና ቀኖና ልክ ነው ተብሎ ጎሄድ ተብሎ ስቱዲዮ ገብቶ አጥንቶ ጨርሶ መጨረሻ ላይ ኖ የሚባለው ትክክል ነው ጥያቄው። ግን ያንን ነገር የአንተን ጫፍ ብቻ ሳይሆን የቤተ ክርስቲያኑንም ጫፍ ማወቅ እንፈልጋለን። ስለዚህ ሰው ወክል እኔ ያለው ብሬ ያለ በዚህ በዱባይ እና በኤምሬትስ ያላችሁ እህቶቼ ወንድሞቼ፣ ፍቄ የሚወክላችሁ ካላችሁ እኔ ዝግጁ ነኝ። እኛ አንድ ኮሚቴ አዋቅረን በኮሚቴ ጉዳዩ ይታይና በኮሚቴ ይፈታ። የዚህ የቲክቶክ እዚህ ጋር መጥቶ ነገሮችን ግልጽ፣ ምክንያቱም ነገርኩ አንተ በጣም ፑሽ እየተደረግክ ነው። ልንገርህ ይሄ ውይይት ከ1 ሰዓት ወይ ከ2 ሰዓት በኋላ ከሄደ የሆነ ነገር ትሳሳታለህ፣ እመኔ። ምክንያቱም አንተ ያለህበትን ኮንዲሽን ማንም አይረዳልህም። ስለዚህ ብታስብበትና ኮሚቴ ብትመርጥና እኔ ይኸው ፈቃደኛ ነኝ፣ ችግር የለም። እዚህ ጋር ብሬ አለ፣ የተወሰኑ ሰዎች ጨምርና ጉዳይህን ብንይዝልህና ጉዳዩ በቤተ ክርስቲያን በኩል ቢያልቅ የሚል ሀሳብ አስተያየት አለኝ። ለድምፄ ጥራት ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። ሁላችሁንም እግዚአብሔር ይስጥልኝ። ሌሎቻችሁ ያሬድ ድንገት ሀሳብ የሰጠበት ላይ አንተ ሀሳብ ልሰጥ ነበርና ህመምህን በአንድም በሌላም በተለያዩ ነገሮች ሰምቻለሁ፣ ገብቶኛል። ረዥም ሰዓት ዋጋ እንደከፈልክ በሰንበት ትምህርት ቤትም ደግሞ እያገለገልክ እንደሆነ የሰንበት ትምህርት ቤቶችም ግጥም ዜማህን እንዳዩ የቤተ ክርስቲያንም የደብር አስተዳዳሪዎችም ሁሉም እንዳዩ አውቃለሁ እና ሁሉንም ነገር ሰምቻለሁ ከሌላም ሰው እና እረፍ ስትባልም ብዙ ነገሮችን እሺ እያልክ እየታዘዝክ እዛ የሰንበት ትምህርት ቤት እየተማርክ እንደሆነ ሰምቻለሁ። አሁን ላይ ድንገት የሆነው ነገር ከምን እንደሆነም ደግሞ ስለሰማሁ ድንገት ወይ ተስፊሽ ወይ መዝሙር ያሬድ የተወሰነ ነገር በሉና አሁን ያለው ነገር ምን መሰለህ፣ በስ ይምልህ አንተ ራስህን ወንድሜ ማርያም ይሄ ሁሉ እኮ እናንተም ከዚህ ፊት ብትኖሩ እንደዚህ አልሰቃዩ ነበር። ብቻዬን ሆኔ ነው አየህ ድንግል እና በስ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም፣ ዋጋ እየከፈለ እየዘመረ የነበረ ሰው ነው ማለት ነው። አሁንም ሲያወጣ መዝሙሮች ዋጋ እየከፈለ ነው ያወጣ። የቅድስት ሥላሴን መዝሙርን አውጥቶ በጣም የሚገርም ስርዓተ ቤተክርስቲያንን የሚወክል በጣም ቅድስት ሥላሴ የሚያስተምር መዝሙር ዘምሮ እኔ እንጃ ስንቶቻቸው እንደሚሰሙት አላውቅም። እና አሁን በስ ራስህን ነው አሁን ተሙዬ ምናልባት
ምናልባት መዝሙሬ ስላለ ከዚህ በፊት አልበሙን ለማስመረቅ የሄደባቸው መንገዶች ስላሉ ተዋረዱን ምናልባት በፍቃዱም ያላወቀው ነገር ካለ የት መሄድ እንዳለበት ከዛ ይሄ ተዋረድ ይኖረዋል መቼም ሲያስገመግም እሱንም ካላወቀው እሱ ላይም ክሊር የሆነ ነገር ቢሰጠው ምናልባት አሁን ይሄ ልጅ እየተናደደ ያለው 2 ዓመት ሙሉ ያቃጠለው ጊዜም ሊሆን ይችላል፣ ያወጣውም ገንዘብ ሊሆን ይችላል። ነገር ግን እንደ ስርዓተ ቤተክርስቲያን ደግሞ ከዚህ በፊትም እንግዲህ ብዙ በፍኖተ ጽድቅ ዙሪያ ብዙ ጊዜ ድምፅ ስንሆን የነበረው ስንቃወም የነበረው ዘማሪያኖች ድምፅ ሳይኖራቸው ቀርቶ ሳይሆን ግጥም ላይ፣ ዜማ ላይ፣ ኢንስትሩመንት ላይ እያንዳንዱ ላይ ችግር ስለሚኖር እና ስርዓተ ቤተክርስቲያን የጠበቀ ስላልሆነ ነው እና እነዚህ ነገሮች ላይ ትኩረት ሰጥቶ ምን ማስተካከል እንዳለበት የት ማስገምገም እንዳለበት እያንዳንዱ ካላወቀው ምናልባት በዚህ ዙሪያ ላይ መዝሙር ትንሽ ነገር ብትነግረው ብዬ አስባለሁ። ኮሚቴዎቹ ጋር አይ ቲንክ አሁን እኔ የማን ነው የሆነ ሀሳብ በጣም ያሰማኛል። እኔ እንዲሁም አሁን ቲክቶኩ ይለቅና አሁን የምናገርበት ነገር ይለቅና ኮሚቴዎቹ አንተን ባለበት ወንድማችን ከቤተክርስቲያን አባቶች ጋር ቁጭ ብላችሁ አሁን የጾም ወቅት ነው፣ የሱባኤ ወቅት ነው። ስለዚህ ሁላችንም በትህትና ሆነን በጸሎት ሆኖ ይሄን ዲስከሽን ብታደርጉ ቲክታክ ላይ ምንም ነገር አይመጣም። ምንም አይመጣም። ምክንያቱም ቅድም ተናግሬያለሁ። እዚህ ያለ ሰው ግማሹ ይደስታል፣ ግማሹ ይከፋል፣ ግማሹ ይደግፋል፣ ግማሹ አይደግፍም። መጨረሻ ላይ ግን በሴ ትርፍ ቤተክርስቲያን ናት ብያለሁ። መጠለያ ቤተክርስቲያን ናት። ዘማሪ ብላ ዲያቆን ብላ የሰጠችው ቤተክርስቲያን ናት። ሁሌም ከቤተክርስቲያን ጋር ልትስማማ የሚገባው ሰዎች እንዲደሰቱ ካረግ ብዙ ሰዎች ስለተደሰቱ አይደለም። የአገልጋይ መመዘኛው የአገልጋይ መስፈርቱ እግዚአብሔር ነው፣ ቤተክርስቲያን ናት። ቤተክርስቲያን ስለምንወክል ማለት ነው። ስለዚህ ወደ ቤተክርስቲያን ሄደ ከአባቶች ጋር በደንብ ቁጭ ብለ እያንዳንዱ ነገር እንዲታይ መልካም ነው ላለው። እኔ የሄድኩበት ሂደት እንግዲህ የሊቃውንት ጉባኤ አስገምግም ያለው መዝሙሮቼን ግጥሙን ተቀበልኩ። ግጥሙንም ስቀበል መጀመሪያ ከታወቁ ከታመኑ መምህራን ነው የምቀበለው። እኔ ዝም ብዬ አልቀበልም። ከታወቁ ለብዙ ወንድሞቻችን ግጥም የሰጡ የቤተክርስቲያኗን ቀኖና ዶግማ ከጠበቁ ሰዎች ነው የምቀበለው። እንደ ዲያቆንነቴ ቤተክርስቲያን ወክዬ ስለሆነ የቤተክርስቲያኗን የትምህርት የዶግማ የቀኖና አጠባበቅ ይዤ ነው ግጥሞች ያሉት ማለት ነው። ከዛ በኋላ ግጥሙ በሊቃውንቱ ጉባኤ የተመረመረ ታየ ማለት ነው። ከዛ ይሄን እንግዲህ 3 ዓመት የፈጀው እንግዲህ ይሄ ነው። ምክንያቱም ብዙ ወረፋ አለ። ያ ሁሉ ግን ክብሩ ለቤተክርስቲያን ነው። ቤተክርስቲያን ናት የምትደምቀው። ስለዚህ እኔ ምንም ብዙም አልከፋኝም። የቸኩል ነበረ እንዲወጣ በጣም ፈልግ ነበር ቶሎ እንዲሆን። ግን በኋላ ቶሎ ሆኖ ወጥቶ ዛሬ ቢመዘልጉኝ ይሻላል ነገ የማይሆን ነገር አውጥቼ ቤተክርስቲያኔን ከማስነቀፍ ማለት ነው። እና ስለዚህ በዛ ምክንያት ቆይቷል ማለት ነው። ከዛ በኋላ ግን ሳስመርቅ ቲክታክ ላይ 2ኛ ነው የሆነው እንጂ ባለውበት ደብር የቤተክርስቲያኑን የመጀመሪያው የደብሩን አለቃ አናግሬያለሁ። ከዛ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። ምክንያቱም ዲያቆን ነኝ እኔ፣ በምዕመን ደረጃ ሳይሆን ዲያቆን ነኝ። ስለዚህ ነገ ላይ ለእያንዳንዱ ነገር ቤተክርስቲያን ክህነት ነው የሚሰደበው። ጥሩ ነገር ከሆነ ደግሞ ክህነት ነው የሚመሰገነው። ቤተክርስቲያን ናት ደምቃ የምታየው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። የደብሩን አስተዳዳሪ አናግሬያለሁ። የሀገረ ስብከቱን ስራ አስኪያጅ ለብቻ አናግሬያለሁ። ይሄ ሁሉ ሆኗል ማለት ነው። እና ይሄ ሁሉ የሆነው ለምንድን ነው? ጥርት ያለ ነገር ምንም እንከን እንዳይገኝበት ማለት ነው። በዛ ውስጥ እንግዲህ በጣም ብዙ መዝሙሮች ተጥለዋል፣ ብዙ ዜማዎች ተጥለዋል፣ አዲስ ዜማ ተሰርቷል፣ አዲስ ግጥም ተሰርቷል። ይሄ ሁሉ ሆኖ ማለት ነው እነዚህን ሁሉ ሂደቶች አልፌ እስከ መጨረሻው ሰዓት ድረስ መዝሙሬ እየታረመ ነበረ። በነገራችን ላይ ቅድም ምን ብያለሁ? አንዱ አባት ያላስተውለው ነገር አንድ አባት ሊያስተውል ይችላል። ስለዚህ ለምሳሌ መዝሙር ሊመረቅ 1 ሰዓት 1 ቀን እንኳን ቢቀረው አቁም ብባል እኔ ለማቆም ዝግጁ ነበርኩ። ለምን ዝግጁ ሆንኩት? የምወክለው ቤተክርስቲያን ስለሆነ የኔን እውቅና፣ የኔን ስሜት፣ የኔን ገንዘብ ምናምን ሳይሆን ክብረ ቤተክርስቲያንን ስለምወክል ነገ በድቁና የማገለግላት የምቀድስባት ማህሌቱን ኪዳኑን ሰዓታቱን ማድረስባት ቤተክርስቲያን ስለሆነች ኦኬ። እስከ መጨረሻው ሰዓት ድረስ ይገመገም ነበር። በነገራችን ላይ እኔም ጠብቄ የነበረ ባነር ልክ አንተ እንዳረከው ባነር ተሰርቶ ቤተክርስቲያን ዕለቱ ተቆርጦ ለሰው ተነግሮ ግን እስከ መጨረሻው ሰዓት ድረስ እየታረመች ነበር መዝሙሯ።
ለመጨረሻ ጊዜ ሰጠሁት። እዚህ ጋር ስመታት አልፈልግም። ለአንድ በጣም ለታወቁ መምህር ሰጠው ማለት ነው። እሳቸው በቃ እያንዳንዱ ነገር ቼክ እንዲያደርጉልኝ። ይሄ 3 ቀን ሲቀሩ ነው የምነግርህ፣ ሊመረቅ 3 ቀን ሲቀረው እና እሳቸው እስከ መጨረሻው ሳድርስ የጠበቅኳቸው ነበረ። በቃ አይ ይሄ መልካም ነው ምንም ነገር የለውም ሲሉኝ ነው በቃ። እና እኔ ሂደቱን በዚህ ነው የሄድኩት። ኮሚቴዎች ነበሩ። ኮሚቴዎቹ ደግሞ ምንድነው የሚያደርጉት መሰለ፣ እኔ መድረስም አልችላቸው፣ ለምሳሌ መምህራኑን ያናግሩ ነበረ፣ ግጥም ዜማውን ያካፍሉ ነበረ፣ ይህን ሁሉ ያደረጉ ነበረ። ሰው በመጨረሻ ላይ ሁላችን ተሰብስበን ከቤተክርስቲያን ፍቃድ አግኝቼ በደብዳቤ አዎ ወንድማችን ዲያቆን እንደዚህ መዝሙር አሊያስመርቅ ነው፣ በቤተክርስቲያናችን የታወቀ ዲያቆን አገልጋይ ነው፣ ዝማሬው፣ ግጥሙ፣ ዜማው ታርሟል። ስለዚህ በዜማውና ግጥሙን አይተን የወደድነው ነው፣ ለቤተክርስቲያን ትምህርት ለቤተክርስቲያን ስርዓት የተስማማ ነው፣ ለቤተክርስቲያን ትምህርቷ የሚመጥን ነው ተብሎ ደብዳቤም ራሱ ነበረኝ። የሚገርም ሰው ያ ሁሉ ነገር ነበረ ማለት ነው። እና እንግዲህ አንተ ያለፍክበትን ነገር ብዙም ስለማላቅ ግን ያለፍኩት በዚህ ነው። ስለዚህ ያው የምናደርጋለን በሴ ኮሚቴዎችን ያዝ። የሱባኤ የጾም ወቅት ነው። ስለዚህ ተረጋጋ። ጾም ጸሎትን በደንብ እንዲሁም በዚህ ሱባኤ እንዲሁም ሱባኤ ያዝበት። እኔ የምመክር እንዲሁም 16ቷን ቀን በደንብ ሱባኤ ያዝበት። እየታረመ ድጋሚ እየተከለሰ ለበጎ ሊሆን ይችላል እንዳልኩ፣ ድጋሚ እየተከለሰ ድጋሚ እየታረመ እችን 16 ቀን እንዲሁም በደንብ ሱባኤ ያዝባት። ከዛ በኋላ ንግግሩ ይቀጥል። ከቤተክርስቲያን አባቶች ጋር ተነጋገር። ቲክታክ ላይ ምንም ነገር የምትናገረው ነገር በኋላ ላይ ነገሮችን የሚያበላሽብህ እንዳይሆን። ሰይጣንም ምን ስራ ይሰራል ብለህ ነው ነገ ከአባቶች ጋር ሊያጣላ ከቤተክርስቲያን ጋር ሊያጣላ ቁጭ ብሎ ቅመም ይቀምማል። አሁን ሰይጣን በዚህ ሰዓት ሰይጣን ከአንደበት የወጣውን ነው ፈተና የሚያስቀምጥብህ፣ በልብ ያለውን አያውቀውም። ሚዲያ ላይ ሁሉን ነገር መናገር ችግሩ ይሄ ነው። በተለይ አገልጋዮች ሚዲያ ላይ ሁሉን ነገር እየተናገሩ ብዙ ፈተና መሰናክል በህይወታቸው እየመጣባቸው ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው እግዚአብሔርን የሚያውቅ ሰው ሁሉን ይመረምራል እንጂ እርሱ በሁሉ አይመረመርም ተብሏል። ስለዚህ በሁሉ አትመርመር አንተ። እዚህ ሚዲያ ላይ 5,000-6,000 ሰው በሁሉ እየመረመረክ ነው። ደካማ ጎንን ጠንካራ ጎንን እያወቀብን ነው። ፈተና ይበዛብሃል። ስለዚህ በርህን ዘግተህ ከቤተክርስቲያን አባቶች ጋር ከኮሚቴዎቹ ጋር ይህችን ጾም ተጠቀምባት። እርግጠኛ እኔም መፍትሄ ታገኛለህ ብዬ አስባለሁ። በውስጥ ደግሞ ማውራት የምትፈልገው ካለ እኔም ሌሎችም እናወራሃለን። እዛም አውቃቸውም አባቶች ስላሉ ይህን ጉዳይ እንዴት እንደደረሰም እነሱንም ማናገር እችላለሁ ማለት ነው። እና እኔ ከዚህ በላይ በቃ ቢቆምና እዚህ ጋር በውስጥ ቢያልቅ ባይ ነኝ። እግዚአብሔር ይስጥልኝ። እዚህ ጋር እኔም የመጨረሻ ሀሳቤን ልስጥና በሱ ፈቃድ አሁን አንድ ማወቅ ያለብህ ነገር ቅድም ስትናገር ልቤን የነካኸው እናንተ ብትኖሩ ሊኖሮ እንደዚህ ያልሆነም ነበር ብቻዬን ነው ያልከው ነገር አንደርስታንድ አደርጋለሁ። አሁን ጉዳይ ወደ ሚዲያ ከወጣ በኋላ የህዝብ ሆኗል። እሺ አንተ ብትተወው ማይተው ነገሮች ብዙ አሉ። የት ሄደ ወንድማችን ብለው ለአንተ የሚያስቡ የሚጨነቁ ብዙ ሰዎች አሉ። የምርም እታች ያሉት በጣም ብዙ ወንድሞች እዚህም ያሉት ገስት ላይ ያለ ነው። እመነኝ እኔ በተቻለው መንገድ የቤተክርስቲያንን መስመር ተከትሎ አሁን ለዛ ነው ችግሩ ምንድን ነው ልወቀው ስለ የነበረው አንድ መስመር እኮ ነው። ግጥሙ ችግር አለበት ተባልኩኝ ከሆነ ኦኬ ምንድን ነው የምንሄደው ቀጥሎ የሚለው ነገር ይመጣል። አይ እዚህ ጋር ሰርቼ እዚህ ችግር አለበት ይሄ ነው የተፈጠረው የሚለውን ነገር እንደዚህ እንትናን ያደረገኝ ምናምን በሚለው አይደለም። እኔም ብዙ ሀሳብ እንዲነሳ አይፈለኩም። ግራ ስለተጋባል ግጥሙ ነው ዜማው ነው ምኑ ነው የተፈጠረው? አሁን በልምድ ነው እያወራን ያለ ነው። በምናውቀው ግምት ነው የምናወራው። ምን እንደተፈጠረብህ እንኳን አሁንም ድረስ አልገባኝም። እኔም እኮ አላስረዳሁትም። አሁን እኮ እግዚአብሔር በሚያውቀው ይሄ ሁሉ እኔ ጥያቄውን ላይ ያቀረብኩት ነገር እግዚአብሔር በሚያውቀው እኔም እኮ ግራ ገብቶኝ ምንድን ነው ያደረግኩት? እኔ ያልኩት እኮ ቪዲዮም ቅድም ስገባ ሰርቼ እንትን ያልኩት ምንድን ነው ወይም አታድርግ። እኔ ከው መዝሙሬ እዚህ ጋር ያልተረዳኸው ነገር አለ። 10 ዓመት ይስጡኝ ለመገምገም ችግር የለውም እኮ እዚህ ጋር ትክክል ስላልሆነ እየገመገምን ነው። በቃ ይቆይ ችግር የለውም እቀበላለሁ። የቤተክርስቲያን ልጅ እኮ እንዴት ወደኋላ እላለሁ? እኔ እኮ ግራ የገባኝ ሂድ ጥግ ሰንበት ተማሪ እኮ መዝሙሩ አጥንቶ አልቋል። ሁሉም እኮ አልቋል። እኔ እኮ ግራ የገባኝ እሱ ነው። ከአይምሮ ጭንቅላቴ በላይ የሆነው እኮ እሱ ነው። ምንድን ነው እኔ አሁን ጥያቄ ድንግል ማርያም ምስክር ነው ወይም እኮ አይሆንም በፈቃዱ እናንተ እየተረዳችሁኝ አይደል? ለዛ እኮ ቅድምም ነግሬያለሁ፣ አሁንም ተስፉዬ ነግሯል። የዛሬዋ ድንግል ማርያም ምስክር ናት። እኔ ብቻዬን ነኝ። ኮሚቴ ተዋቅሮ ከኮሚቴ ውስጥ እየሰራ ያለው 2 ሰው ነው። ከሁለቱም አንዱ ካህን ናቸው ከኔ ጋር አብሮ ቢንገራተቱት እሱም ራሱ ብቻ እንደዚህ ማይባል ነገር አለ። ይኸውላችሁ ብቻዬን ነኝ።
አዳራሽ ለመፈለግ ለእያንዳንዱ እንቅስቃሴ ዋጋ የከፈልኩበትን ብቻዬን ነኝ። ብቸኝነቴን እንኳን እያዩ በፈቃዱ መዝሙሩ እዚህ ጋር ችግር አለበት፣ እዚህ ጋር መስተካከል አለበት፣ ስለዚህ ይህን ያክል ጊዜ ወስዷል፣ ይቀመጥ፣ አይታረቅ፣ በቃ አይመረቅም፣ መዝሙሩ አትስራ፣ የአባት ነው እንዴ። ለምንድነው ማሰበው? በፍቃዱ እንትን እናድርግ። አሁን ምን እናድርግ መሰለ፣ እዚህ ጋር አሁን 4 ሰው ምናምን እንትን በልን እናንተ ቅሬታ አድርግና ኮሚቴው ምናምን የምትለው ችግሩን እንለየው በውስጥ። አሁን ግራ እየገባን ሌላ መስመር ውስጥ እንዳንገባ መጀመሪያ የተፈጠረውን ነገር በውስጥ እናውራው። እሺ ያ ይመስለኛል። ወንድሜ አግዙ፣ ማርያምን አሁን አግዙ። እንደዚህ እናድርግ። ተስፍሽ ምን እናድርግ መሰለ፣ በሱ የምን ታደርግ መሰለ፣ ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ ስልካችን እናስቀምጠልና ሆነ አንድ ሰው ይሁን ይጨመር፣ እኔንም ጨምረኝ፣ ችግር የለውም። ያው በቴሌግራም ግሩፕ እናውራ፣ እንረዳ። ከዛ አባቶች ግን ገብተው የሚመለከታቸው አባቶች ገብተው ማለት ነው